መስጂድ ውስጥ ከአንድ ሰው አጠገብ እየሰገዳችሁ ፋቲሃ ተቀርቶ ሲያልቅ እሱ ጮክ ብሎ አሚን አይልም። ወይም ደግሞ ኢማሙ መቅራት ሲጀምር ቢስሚላሂር ረህማኒር ረሂም ሲል አይሰማም። ሌላ መስጂድ ግን ኢማሙ ሲል ይሰማል። የተለዩ ሙስሊሞች ናቸው፣ ከነሱ ጋር መስገድ የለብኝም። ግራ ተጋብታችሁ ሰው ስትጠይቁ እንደናንተው ሙስሊም እንደሆኑና ልዩነቱ መዝሀብ እንደሆነ ይነግሯቸዋል። መዝሀብ ምን እንደሆነ ባይገባችሁም እሺ ብላችሁ ታልፋላችሁ። ለዛም ነው በዚህ ቪዲዮ መዝሀቦች ምንድን ናቸው፣ ከየት መጡ፣ ምን አይነት ልዩነት ነው የሚፈጥሩትና የተለየ ሃይማኖትስ ናቸው ወይ የሚሉትን ጥያቄዎች ለመመለስ ምን ሞክረው ኢንሻአላህ በቪዲዮ መጨረሻ እናንተም ለነዚህ ጥያቄዎች በቂ መልስ ይዛችሁ የተቸገሩ ወንድሞችን ማስረዳት ትችላላችሁ። አሁን ወደ ቪዲዮ እንሂድ። መጀመሪያ መዝሀቦች ምንድናቸው የሚለውን ከማውራታችን በፊት ምን እንዳልሆኑ በግልጽ ማውራት አለብን። መዝሀቦች የተለየ ሃይማኖት አይደሉም፣ ወይም እስልምና ውስጥ የተፈጠሩ ለየት ያሉ ጀማዓዎች አይደሉም። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም የሙሐመድ ነፍስ በእጁ በሆነችው አምላኬ እምላለሁ ኡመቶቼ ወደ 73 ይከፈላሉ፣ ከነርሱም ውስጥ አንዱ ጀነት ሲገቡ 72ቱ ጀሃነም ይገባሉ ብለዋል። ነገር ግን እየተናገሩ ያሉት ስለ ዐቂዳ ነው። መዝሀቦች ደግሞ ልዩነታቸው የዐቂዳ አይደለም። መዝሀብ የሚለው ቃል ቀጥታ የአረብኛ ትርጉሙ መጓዣ መንገድ ነው። መዝሀብ ማለት የተዋቀረ ቁርአንና ሐዲስን የመረዳት ዘዴ ነው። ሁሉም መዝሀቦች የሚከተሉት አንድ ቁርአን፣ አንድ ነብይ፣ አንድ ሱናና አንድ ዐቂዳ ነው። ልዩነቱ ደግሞ ያለው ያንን ቁርአን ወይም ሐዲስ አተረጓጎማቸው ላይ ነው። እዚህ ላይ ብዙ ሰው የሚሳሳተው ነገር አራቱ መዝሀቦች ከ95% በላይ ተመሳሳይ ናቸው። ከ5% ያነሰ ልዩነት ነው ያላቸው። በጊዜያቸው ብዙ መዝሀቦች ቢኖሩም ተማሪዎቻቸው ጠብቀው እያስተላለፉ አሁን ድረስ ያደረሷቸው ታላቆቹ መዝሀቦች አራት ናቸው። ሐነፊ፣ ማሊኪ፣ ሻፊዒና ሐንበሊ። የእነዚህ መዝሀቦች ጠንሳሶች ጠላት አልነበሩ፣ የሚከባበሩና እርስ በርስ የሚማማሩ ነበሩ። ቅድም እንዳልነውም ብዙ ልዩነት የላቸውም። ልዩነት ሲኖርም የዐቂዳ ሳይሆን የፊቅህ ልዩነት ነው ያለው። ሰላት ላይ የት እጅን ከፍ ማድረግ እንዳለብን፣ አሚን ስንል ጮክ ብለን ነው ወይስ በውስጣችን፣ እስቲንጃ አደራረግ ላይ ምናምን ናቸው ልዩነታቸው። እሺና አንድ ቁርአንና አንድ ሱና ከሆነ የሚከተሉት ለምን ልዩነት ይፈጠራል ካላችሁ ደግሞ ማስረጃዎችን የሚያስመሰክሩበት መስፈርቶች ላይ ነው። የመጀመሪያዎቹ ሁለቱ መስፈርቶቻቸው የአራቱም መዝሀቦች አንድ ናቸው። አንደኛ ቁርአን፣ ሁለተኛ ሐዲስ። ለምሳሌ እንደ አስካሪ መጠጥ ላይ ያለውን ውሳኔ ቁርአን በግልጽ ስለሚናገር በዚህ ላይ ልዩነት የላቸውም። ወይም ደግሞ በቀን ስንቴ መስገድ እንዳለብን በግልጽ የሚናገሩ ሐዲሶች ላይ ምንም ልዩነት የላቸው። ነገር ግን ቁርአን ላይና ሐዲስ ላይ በግልጽ ያልተነገሩ ውሳኔዎችን ለመረዳት የሚጠቀሙበት ሶስተኛውና ከዛ በኋላ ያሉት መስፈርቶቻቸው ላይ ልዩነት ያለው። ለምሳሌ ሐነፊዎች ምክንያታዊነትና ማመሳሰልን ያስበልጣሉ። ማሊኪዎች የመዲና ሰዎች ከረሱል ሰለላሁ ዐለይሂ ወሰለም ጋር ስለኖሩ የእነርሱን የአኗኗር ዘይቤ ያስበልጣሉ። ሻፊዒዎች የሐዲሶችን አወራረድ በትኩረት ከመከተል ጋር ማመሳሰልን ሲያስበልጡ፣ ሐንበሊዎች ደግሞ የቁርአንና ሐዲስ አረብኛዎችን በቀጥታ መተርጎምንና ምክንያታዊነትን ያስበልጣሉ። አንድን የአረብኛ አረፍተ ነገር ከተለያየ ቃላት ትርጉም አንጻር በማየት ወይም የሐዲስ አወራረድ ላይ የተለየ አስተያየት በኖር የሚፈጥረው ልዩነት ነው እንጂ ስለ እስልምና ያላቸው አስተሳሰብ ላይ ያለ ልዩነት አይደለም። ራሱን እስልምና የምንጠቀምባቸው የተለያዩ መንገዶች ናቸው። እሺ ስለዚህ አንዱን መርጠን መከተል አለብን ብላችሁ ከጠየቃችሁ ደግሞ መልስ የሚሆነው ለተራው ሙስሊም የሚሻለው ሚያምነውን ዓሊም ወይም ኡስታዝ መከተል ነው። ነገር ግን እኔ የዕልም ተማሪ ነኝና የቁርአን አያዎችንና ሐዲሶችን ከአረብኛው ቋንቋ ጋር በማነጻጸር ውሳኔዎችን መረዳት እችላለሁ፣ እናም መዝሃቦችንም መገምገም እችላለሁ ላለ ደግሞ ገምግሞ መምረጥ ይችላል። ነገር ግን ማድረግ ማንችለው የተለያዩ ፈትዋዎችን ከተለያዩ ማይታወቁ ሰዎች ወይም ቲክቶክ አካውንቶች በመሰብሰብ በእነሱ መመራት ወይም በዚህ ጉዳይ ላይ የዚህ መዝሃብ አስተያየት እኔን ይስማማኛል፣ በዚህ ጉዳይ ግን የዚህ መዝሃብ ይሻለኛል እያልን እኛ እንደሚመቸን መዝሃቦችን መቀያየር አንችልም።